ሰላም እንዴት ናችሁ? ኤስዲ እንግሊዝኛ ፍሪ ታይም አት ሆም ፓርት 2 ይላችሁ መጥቻለሁ። ክፍል አንድን ኤስዲ ቲዩብ ላይ አይታችሁታል። አብዛኞቻችሁ ያላያችሁ ካላችሁ ሄዳችሁ ተመልከቱት። ዛሬ ደግሞ ፍሪ ታይም አት ሆም ፓርት 2 ብለን ክፍል አንድ የተማርናቸው ነገሮች በጥያቄዎች አንድ ላይ እናያቸዋለን። የቀሩትን ደግሞ በዚህኛው ፕሮግራማችን እንሞላዋለን ማለት ነው። በቀጥታ የምወስዳችሁ ወደ ዛሬው ቶፒካችን ነው። ሌትስ ጃምፕ ራይት ኢን። ሁልጊዜም እንደምናደርገው በፓርት 2 ጥያቄዎች አሉ። እነዛን ጥያቄዎች ያቀርብላችኋለሁ። እናንተ እየመለሳችሁልኝ እናልፋለን ማለት ነው። ለጊዜ ቁጠባ እናንተ ኮሜንት ስር ላይ ነው ምላሻችሁ የምታስቀምጡት፣ እኔ ደግሞ እየመለስኩ አልፋለሁ ማለት ነው። ዋት አር ዲስ ፒፕል ዱይንግ? እነዚህ የምታዩዋቸው ምስሉ ላይ የምትመለከቷቸው ሰዎች ምን እያደረጉ ነው? ምን እያደረጉ ነው? እንደ ምሳሌ አንደኛውን ሰርተነዋል። ሺዝ ዋቺንግ ቲቪ፣ ቴሌቪዥን እየተመለከተች ነው። ሁለተኛ ላይ ያለውስ ምን እየሰራ ነው? ከሷ በታች ያለው ነው ሁለተኛው። ሁለተኛ ያለውስ ሂዝ ምን እያደረገ ነው? ጓሮ ላይ አትክልት እየተንከባከበ ነው አይደለ? ከዚህ ቀደም በክፍል አንድ አይተነዋል። ስለ አትክልት ስታወሩ መንከባከብ፣ ማረም፣ መኮትኮት እነዚህን የመሳሰሉትን በምን እንጠቀማለን? ሁለተኛው ብላችሁ ምላሻችሁን ኮሜንት ስር ላይ አስቀምጡልኝ። ክፍል አንድን ካላያችሁ ክፍል አንድን እንድትመለከቱት ጋብዛችኋለሁ። ሂዝ ጋርደኒንግ ራይት። ሂዝ ጋርደኒንግ ካላችሁ ትክክል ናችሁ። ሶስተኛውስ? ሶስተኛው ጋዜጣ እያነበበ ነው። ምንድን ነው የምንለው? ክፍል አንድ ላይ በደንብ አይተነዋል። እሱንም ምንድን ነው የምንለው? ፍሪ ታይም አት ሆም ያየን የምንገኘው እየተማማርን የምንገኘው ምንድን ነው? ፍሪ ታይም አት ሆም ነው። በክፍል አንድም አይተነዋል። ፍሪ ታይም አት ሆም በነፃ ጊዜያችሁ ቤት ስትሆኑ የምታደርጓቸው ድርጊቶችን ያየንበት ነው ማለት ነው። ሶስተኛ ብላችሁ ፖዝ አድርጋችሁ ኮሜንት ስር ላይ ያስቀምጡልን። ለታይም እኔ እየመለስኩ ሄዳለሁ ማለት ነው። ሂዝ ሪዲንግ ኤ ኒውስፔፐር ካላችሁም ትክክል ናችሁ። ሂዝ ሪዲንግ ኤ ማጋዚን ካላችሁም ትክክል ናችሁ ማለት ነው። አራተኛ ከሱ በታች ያለው ምን እያደረገ ነው? ከሱ በታች ያለው ምን እያደረገ ነው? እያበሰለ ነው አይደለ? ምግብ እየሰራ ነው። ስለዚህ ምን እንበለው? አራተኛ ብላችሁ ምላሻችሁን ኮሜንት ስር ላይ ታስቀምጡልኛላችሁ ማለት ነው። አራተኛው ምን እያደረገ ነው? ሞክሩ፣ ችግር የለውም። ፖዝ አድርጋችሁ ምላሻችሁን አስቀምጡ። ሂዝ ኩኪንግ ካላችሁ ትክክል ናችሁ። አምስተኛ ላይ ያለችዋስ ምን እየሰራች ነው? ምን እያደረገች ነው? ዋትስ ሺ ዱይንግ? ምን እየሰራች ነው? ሺዝ ብላችሁ እያደረገች ያለችውን መናገር ችላላችሁ ማለት ነው። እዚህ ጋር እንደምንመለከተው አንደኛ ኮምፒውተር እየተጠቀመች ነው። ሜቢ ኢንተርኔትም እየተጠቀመች ሊሆን ይችላል። በእነዚህ አይነት ሁኔታ ከመለሳችሁ ትክክል ናችሁ። ሺዝ ዩዚንግ ኢንተርኔት ማለት ትችላላችሁ። ሺዝ ዩዚንግ ኮምፒውተር ማለትም ትችላላችሁ። ሁለቱም ምላሽ ይሆናሉ። ሺዝ ዩዚንግ ኮምፒውተር፣ ሺዝ ዩዚንግ ኢንተርኔት። እሺ የመጨረሻውና ስድስተኛው ምን እያደረገ ነው? ዋትስ ሂ ዱይንግ? ምን እያሰራ ነው? ምን እያደረገ ነው? ፖዝ አድርጋችሁ ምላሻችሁ ስድስተኛ ብላችሁ አስቀምጡልኝ። ሂዝ ሊስኒንግ ቱ ሚውዚክ አይደለ? ሙዚቃ እያዳመጠ ነው። ሂዝ ሊስኒንግ ቱ ሚውዚክ። እንደዛ ካላችሁ ትክክል ናችሁ። አሁን ደግሞ የምጠይቃችሁን ጥያቄ ምላሻችሁን የራሳችሁ ምላሽ ታስቀምጡልኛላችሁ ማለት ነው። ግልጽ የሆኑ ጥያቄዎች ጠይቃችኋለሁ። ግልጽ የሆኑ ምላሾች ትመልሱልኛላችሁ። ዌን ዩ ሃቭ ፍሬንድስ ራውንድ ዋት ዱ ዩ ላይክ ቱ ዱ? ጓደኞች ጋር በምትሰባሰብበት ጊዜ ምን ማድረግ ትወዳለህ? ዌን ዩ ሃቭ ፍሬንድስ ራውንድ ዋት ዱ ዩ ላይክ ቱ ዱ? ከጓደኞች ጋር በምትሰባሰብበት ጊዜ አንድ ላይ በምትሆንበት ጊዜ ምን ማድረግ ትወዳለህ? ምን ማድረግ ያስደስታል? ሴትም ከሆንሽ ተመሳሳይ ነው ጥያቄው። ዩ ለሁለቱም ስለሚሆን ማለት ነው። ለሁለቱም ጾታ ይሆናል፣ ለወንድም ለሴትም። ከጓደኞችሽ ጋር በምትሰባሰብበት ጊዜ ምን ማድረግ ትወጃለሽ? አንደኛው ብላችሁ ኮሜንት ስር ላይ ያስቀምጡልኝ። ይህ ለእናንተ ነው። በምትሞክሩበት ሰዓት፣ በምትታገሉበት ሰዓት ላይ በማታምኑት መንገድ እየተረዳችሁት እንግሊዝኛው እያወቃችሁት ነው የምትመጡት።
ይህ ልምምድ ለዛ ነው የሚጠቅማችሁ። who comes to stay at your house ካንተ ጋር ለመቆየት ካንተ ጋር ለማደር የሚመጣ ሰው ማን ነው እያልኩ ነው። who comes to stay at your house ጓደኞች ይኖሯቸዋል አይደለ? ወንድም ሴትም ከሆናችሁ ጓደኞች ይኖሯቸዋል። አልፎ አልፎ እናንተ ጋር የሚመጡ የሚያድሩም ይሆናሉ እና ይህንን ነው ጥያቄው የሚጠይቀው። who comes to stay at your house አንቺ ጋር ወይም አንተ ጋር ለመቆየት የሚመጣው ማን ነው? ወይም ደግሞ የምትመጣው ማነች ነው ጥያቄው። ምላሻችሁን ኮሜንት ስር ላይ አስቀምጡልኝ። ሶስተኛው ጥያቄ what do you like to read most በጣም የምታነበው በደንብ የምታነበው ምንድን ነው? ወይም ሴትም ከሆንሽ በደንብ የምታነቢው በጣም የምታነቢው ምንድን ነው? ግልጽ ነው አይደለ? is it books is it magazines ኮሜንት ስር ላይ አስቀምጡልኝ ምላሻችሁን። how often do you talk to your friends on the phone how often do you talk to your friends on the phone በስልክ ጓደኞቻችሁ የምታወሩት በምን ያህል ጊዜ ነው? how often በምን ያህል ጊዜ ጓደኛህ ጋር በስልክ ታወራለህ? በምን ያህል ጊዜ ከጓደኛሽ ጋር በስልክ ታወሪያለሽ? how often do you talk to your friends on the phone እስቲ ምላሻችሁን ኮሜንት ስር ላይ አስቀምጡልኝ። በየምን ያህል ጊዜ ነው? once a week every day twice a week once a month የእናንተን ታስቀምጡልኛላችሁ ማለት ነው። አምስተኛው ጥያቄ do you have a garden do you have a garden የአትክልት ስፍራ አለ ወይም አለሽ? የጓሮ አትክልት ስፍራ ማለት ነው። አለ ወይስ አለሽ? እሱ መልሱልኝ። ከእሱ ጋር ተያይዞ ደግሞ do you like gardening እነሱንስ መንከባከብ ትወዳለህ? እነሱንስ መንከባከብ ትወጃለሽ? እስቲ ይህንን አስቀምጡልኝ። ለሁለቱም ጥያቄ አምስተኛ ብላችሁ ተያያዥ ጥያቄዎች ስለሆኑ አንድ ላይ ምላሻችሁን ታስቀምጡልኛላችሁ ማለት ነው። do you have a garden አትክልት መትከያ ቦታ አለህ አለሽ? ካለህ ወይም ካለሽ do you like gardening እነዛን መንከባከብ ትወዳለህ ትወጃለሽ? እሱንም አንድ ላይ አስቀምጡልኝ። ስድስተኛው ጥያቄ how often do you chat to your friends online ኦንላይን በምትሆኑበት ጊዜ ላይ ከጓደኞቻችሁ ጋር በየምን ያህል ጊዜ ቻት ታደርጋላችሁ ትነጋገራላችሁ ማለት ነው። መልእክት ትለዋወጣላችሁ። how often do you chat to your friends online ኦንላይን ላይ ከጓደኞቻችሁ ጋር በየምን ያህል ጊዜ ቻት ትደራረጋላችሁ ትጻጻፋላችሁ? ምላሻችሁን ኮሜንት ላይ ታስቀምጡልኛላችሁ ማለት ነው። ያው እንደ ሁኔታው ይለያያል። ኤቭሪ ዴይ በየቀኑ ልትጻጻፉ ትችላላችሁ። በየሳምንቱ ኤቭሪ ዊኬንድ ሊሆን ይችላል። በሳምንቱ የመጨረሻ ጊዜያቶች ብቻ ሊሆን ይችላል። እናንተ ምላሻችሁን ኮሜንት ላይ አስቀምጡልኝ። ሰባተኛው ጥያቄ do you often download music or films from the internet በተደጋጋሚ ሙዚቃዎችንና ፊልሞችን ከኢንተርኔት ዳውንሎድ ታደርጋለህ ዳውንሎድ ታደርጊያለሽ? ምላሻችሁን ኮሜንት ስር do you often download music or films from the internet ከኢንተርኔት ላይ ፊልሞችን ሙዚቃዎችን በተደጋጋሚ ዳውንሎድ ታደርጋለህ ታደርጊያለሽ? ሴት ከሆንሽ what is your favorite video game ስምንተኛው ጥያቄያችን ነው። what is your favorite video game ቪዲዮ ጌም ለምትጫወተው ነው ጥያቄ። ያንተ ወይም ያንቺ ምርጫ ምን አይነት ቪዲዮ ጌም ነው? what is your favorite video game ያንተ ወይም ያንቺ ምርጫ የትኛው ቪዲዮ ጌም ነው? ግልጽ ነው አይደለ? what is your favorite video game እሱን ኮሜንት ስር ላይ ስምንተኛ ብላችሁ ታስቀምጡልኛላችሁ ምን እንደሆነ ማለት ነው የእናንተ ምርጫ። ቪዲዮ ጌም ተጫውታችሁ የምታውቁ ሰዎች አንድም ሁለትም ሶስትም ይሆናል የምትጫወቱት የትኛውን በጣም ትወዳላችሁ ነው ጥያቄው። ዘጠነኛው ጥያቄ when do you use headphones ሄድፎን ወይም የጆሮ ማዳመጫ መቼ ትጠቀማላችሁ? when do you use headphones የጆሮ ማዳመጫ ሄድፎኖችን መቼ ትጠቀማላችሁ? መቼ ነው የምትጠቀሙት? መቼ እንደሆነ እናንተ ግልጽ ታደርጋላችሁ ማለት ነው። መቼ እንደሆነ ኮሜንት ስር ላይ አስቀምጡልኝ እናንተ። ግልጽ ነው አይደለ? when I listen to music ማለት ትችላላችሁ። ሙዚቃ ሳዳምጥ ወይም ፊልምም ለማየት ሊሆን ይችላል።
እናንተ ምላሻችሁን ኮሜንት ስር ላይ ያስቀምጡልኝ። አሁን ደግሞ ጥያቄው ምንድን ነው? እዚህ ጋር ያስቀመጥኳቸው ፍሪ ታይም አት ሆም የምታደርጓቸው ድርጊቶች አሉ። እነዚህ ድርጊቶች ኢንተረስቲንግ ከሆነ በጣም የምትወዷቸው ከሆነ የምትደሰቱባቸው ከሆነ ኢንተረስቲንግ ብላችሁ ታስቀምጣላችሁ። ማትወዱት የሚደብራችሁ ከሆነ ደግሞ ቦሪንግ ብላችሁ ታስቀምጣላችሁ ማለት ነው። የመጀመሪያው ጋርደኒንግ፣ የጓሮ አትክልቶችን መንከባከብ፣ ፍላወር ሊሆን ይችላል፣ ቬጅቴብልስ ሊሆን ይችላል። እነዛን መንከባከብ እንዴት ነው? ኢንተረስቲንግ ኦር ቦሪንግ? ኮሜንት ስር ላይ አንደኛ ብላችሁ ጋርደኒንግ ኢንተረስቲንግ፣ የምትወዱ ካላችሁ ኢንተረስቲንግ በሉ፣ የሚደብራችሁ ካላችሁ ደግሞ ቦሪንግ ማለት ትችላላችሁ። ሁለተኛው ኩኪንግ፣ ምግብ መስራት፣ ምግብ ማብሰል። ምትወዱም ትኖራላችሁ፣ ማትወዱም ትኖራላችሁ። ምትወዱም ያዝናናችሁ ኢንተረስቲንግ ትላላችሁ፣ ማትወዱ ደግሞ የሚደብራችሁ ቦሪንግ ትላላችሁ ማለት ነው። ሶስተኛው ደግሞ ሪዲንግ ነው፣ ማንበብ። ማንበብ የሚወዱም ማይወዱም ሰዎች አሉ። ስለዚህ እናንተ የትኛው ናችሁ? ኢንተረስቲንግ ከሆነ ትወዳላችሁ ማለት ነው። ቦሪንግ ከሆነ ደግሞ ያስጠላችኋል፣ ይደብራችኋል ማለት ነው። ከሁለት አንዱ ነው ትመልሱልኝ። አራተኛው ደግሞ ዩዚንግ ኢንተርኔት፣ ኢንተርኔት መጠቀም የሚወዱ ሰዎችም አሉ፣ ማይወዱም ሰዎች አሉ። ስለዚህ እናንተ ኢንተርኔት መጠቀም ከወደዳችሁ ኢንተረስቲንግ ትላላችሁ፣ ከሚያስጠላችሁ የሚደብራችሁ ከሆነ ደግሞ ቦሪንግ ትላላችሁ ማለት ነው። አራተኛውን ዩዚንግ ኢንተርኔት። አምስተኛው ዋቺንግ ዲቪዲስ። ዋቺንግ ዲቪዲ ስል ፊልሞችን፣ ሌሎችን ቪዲዮችን እንደማለት ነው። ዲቪዲ አሁን ላይ እየቀረ ነው፣ ነገር ግን ፊልሞችን ማየት በሚለው እንተካ። ዋቺንግ ፊልምስ ኢንተረስቲንግ፣ በጣም የምትወዱ ከሆነ ኢንተረስቲንግ፣ የሚደብራችሁ ከሆነ ደግሞ ቦሪንግ ትላላችሁ። ስድስተኛው ሊስኒንግ ቱ ሚውዚክ፣ ሙዚቃዎችን ማዳመጥ። ኢንተረስቲንግ ኦር ቦሪንግ? እናንተ የራሳችሁን ስድስተኛ ብላችሁ የእሱን ምላሽ ታስቀምጡልኛላችሁ ማለት ነው። ነምበር 7 ዱዊንግ ናቲንግ፣ ምንም ነገር አለመስራት። ኢንተረስቲንግ ነው ወይስ ቦሪንግ ነው? ምንም ነገር አለመስራት። እስካሁን የጠቀስናቸውን ነገሮች አለመስራት፣ ኢንተረስቲንግ ወይስ ቦሪንግ? ምንም ነገር አለመስራት የሚወዱ ሰዎች አሉ፣ ማረፍን፣ ቁጭ ማለት። ስለዚህ ኢንተረስቲንግ ትላላችሁ። ይሄን ደግሞ ጭራሽ የምትጠሉ ሰዎች፣ ምንም ነገር አለመስራት የሚያስጠላችሁ ከሆነ ቦሪንግ ትላላችሁ ማለት ነው። ቻቲንግ ኦንላይን መጻጻፍ፣ ኢንተረስቲንግ ኦር ቦሪንግ? የትኛው ላይ ናችሁ? ኦንላይን መጻጻፍ የምትወዱ ከሆነ ኢንተረስቲንግ፣ የሚደብራችሁ ከሆነ ደግሞ ቦሪንግ ትላላችሁ። እኔም በዚሁ ልሰናበታችሁ። የዛሬ ይህንን ይመስል ነበር ትምህርታችን። ቀጣይ ኤስዲ ቲዩብ ላይም ኤስዲ እንግሊዝኛ ላይም እንገናኛለን። እስከዛው ግን መልካም ጊዜ ለሁላችሁ።